እኔ 7 ቀን ሞቼ ነው የተነሳሁት። አረ 7 ቀን ሞቼ ተነስቼ የኢትዮጵያ ሕዝብ ከዚህ በኋላ እንጀራ አይበላም ብሎኛል። እና ምን እንበላለን? ወርቅ ነው የሚበሉት፣ የሚለብሱት ወርቅ ነው። ሰው መንፈስ ነው የሚሉትን ዘይት የሚሸጡትን ጨርቅ፣ ጨው በመተዳደሪያ ደንባቸው ሁሉ አለ። ገንዘብ እየተቀበለ እየሰደበን እያዋረደን የግል ስብናችንንም ቤተክርስቲያናችንም አገልግሎታችንን እያጠለሸ ነው ይሉታል። ወንጌል ስንሰብክ እኮ የሚጠይቀን ሰው ምንድነው? ሶፍት ልታበላኝ፣ ዘይት ልትሸጥልኝ? እጅግ ነውር ፐርሰናል የሆነ ጉዳይ ግትር ያለ ግርር ያለ እንዲህ ቫይብሬት የሚያደርግሽ ሊተኛ ሲሞክር ምን ትለዋል? በጌታ በኢየሱስ ስም የዝሙት መንፈስ ወጋው አለችው ይባላል። ከገባች በኋላ ይሄ እውነት ነው። ልጆ አንተም እሱ የምትተቹባቸው አንዳንድ ነገሮች አሉ። ከኔ ጋር ብዙ ፕሮግራም ሰርተሃል። አንተም አቤል አቡናም መሰሎቻችሁ ብዙ ጊዜ የቤተክርስቲያንን ገበና በአደባባይ በማስጣት የወንጌላውያን ቤተክርስቲያን ተቀባይነት እንዲያጡ አድርጋቸዋል ትባላለህ። እኔ መናገር የምፈልገው እነዚህን የአፍሪካ ጠንቋዮች ልበላቸው ነቡሽሪን የአብያተ ክርስቲያናት ገበና አወጣችሁ ለሚለው የትኛውን ገበና? ሴትዮዋ ግን ይዘገናል። ዘግናኝ ነው። ምንድነው? አንድ ልጅ እንዲህ ሲል ለመናገር ራሱን የከበደኝ ማለትም በእግዚአብሔር ጉባኤ ላይ እንዲህ አይነት ጉድ አየር መያዝ የሚባል ነገር አላቸው። አየር አንተን እያዋረድኩ እና እንደዚህ ብሎኛል። ከዚህ በኋላ ኢትዮጵያውያን ወርቅ ነው የሚበሉት። ምድራችን ወርቅ በወርቅ ታያለ። ወርቅ ላይ ነው የሚሄዱት። የትኛው ወንጌል አማኝ ቤተክርስቲያን ነው ሶፍት የሚያስበላ? ንገረኝ። አሁን ለምሳሌ አንድ ትንቢት አይቼ ለባርጆ ስለ አርሴናል ዋንጫ አይተዋል። 2 ቪዲዮ ነው የሚሰሩት። አንድ ያሸንፋል፣ አንድ ይሸነፋል የሚል ሐዋርያው ዳንኤል ጌታቸው በለንደን ፋኑ ታግቶ አንድ ቪዲዮ ተለቆ ነበር። ትምህርቱ በራሱ ኃጢአት ነው አይደለም፣ ግን የቱ ጋር ነው የምናስተምረው? የጋብቻ አስተማሪዎች ውስጥ ላይ ያስተምሯቸው። ዳንኤል በሌለበት እዛ ቦታ ላይ እሱ ማሸማቀቅ ልክ አይደለም። ሙሉ ለሙሉ ማለት ነው ፍጥረታዊ ማይንድ ተጠቅመው ይሄ ጠንቋዮች የሚሰሩትን አሰራር በክርስትና ስም ሸፍነውት ነው የሚሰሩት። ይሄ ግልጽና ክሊር ነው። ሰላም ጤና ይስጥልኝ ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን፣ ሰላምና ፍቅርን ተመኘው። ሀሌታ ሚዲያ ለእናንተ ይጠቅማሉ የምንላቸውን ሀሳብ የምናቀርብበት ሰዓት ላይ ደርሰናል። ያው እንደተለመደው ወቅታዊና አንገብጋቢ የሆኑ ጉዳዮች ላይ ትኩረት የምናደርግበት ሰዓት ነው። ዛሬም ያው እንደተለመደው የሀሌታ ሚዲያ ተባባሪ በሃይማኖታዊ በተለያየ ጉዳይ ከኛ ጋር ጊዜ የሚወስደው እንግዲህ አገልጋይ ጆኒ ታምራት ስቱዲዮ ተገኝቷል። ጆ እንግዲህ በተጣበበ ጊዜ ሁሌ ስንጠራ በፍጹም ፈቃደኝነት ስቱዲዮ ተገኝታ ሀሳብህን ስለምትገልጽልን በዓለም ዙሪያ ባሉ አድማጭ ተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ የሀሌታ ተከታታዮችና እንዲሁም የስቱዲዮ ባለቤቶች ተሸያንተንም ቴንኪዩ፣ እግዚአብሔር ይባርካችሁ። አመሰግናለሁ። እንግዲህ ሰሞኑን እንግዲህ አንድ ጉዳይ አለ። እሱም ስለ አቤል አቡና ወይንም በሙሉ ስሙ አቤል በሬቻ ቶሎሳ ካልተሳሳትኩ እንግዲህ በፍርድ ቤት ውሎ ላይ በሁሉም የፍርድ ጉዳዮች ላይ በቅርብ ርቀት እያገኘ ከቤተሰቡ ጋር ጉዳዩን እየተከታተልክ ነውና በዚህ ጉዳይ ላይ በተለያየ በሶሻል ሚዲያ በተለይ በራስ ቲክቶክ ፕላትፎርም መረጃዎችን በትኩስ ታቀርባለህ። እንደው አቤል አሁን ያለበት ሁኔታ ፍርድ ቤት ታገኘዋለህና ምን አይነት ሁኔታ ላይ ነው ያለው? አቤል አሁን በዚህ ሰዓት ያለው እስር ቤት ነው። እንግዲህ ፍርድ ቤት ደግሞ በ20 ሺህ ብር ዋስ ለቆታል። የማስፈቻ ወረቀቱን ቤተሰብ ይዘን በሄድን ጊዜ እዛ ደግሞ ይግባኝ ብሏል ከሳሹ። እንደገና ቃል አልተቀበልነውም በሚል እዛ ፌዴራል ፖሊስ የታሰረበት አሳድሮታል። ዛሬም በጠዋት ለመጠየቅ ባለቤቱ ሞክራ ነበር። ልከናል ይግባኙን ነገ ሲመልሱሉ ነው በሚል እንደዚህ ነው ያለው። ነገር ግን ፍርድ ቤት ያው 20 ሺህ ብር ዋስ ብሎ እንትን ፈርሞ ማስፈቻ ሰጥቶናል። በ20 ሺህ ብር ዋስ ማለት ነው። የዋስትና መብቱ ተጠብቆለታል። ያው መለቀቅ ነው የሚቀረው ማለት ነው። የዋስትና መብቱ ተጠብቆለት እንዲወጣ ትላንት ይዘነው ልንወጣ ጨርሰናል። ኦልሬዲ መፈቻ ካለ እጅ ላይ ፊርማ ያለበት የዳኛ ፊርማ ያለበት የተከፈለበት ካለ ጣቢያ ሄደ ይዘ መውጣት ነው አይደል? ከታሰረበት
እዛ ደግሞ አልፈቀዱም። ለምን ከሳሹ ይግባኝ ብሏል። እንደው በዚህ አጋጣሚ የክስ ሂደቱንም የክስ ቻርጀሩን ትከታተላለህ። የፍርድ ቤት ሂደትን ለፍርድ ቤት ነው የምንሰጠው እንደ ሚዲያ። ሁሉም ከህግ በታች ነው ብለን እናምናለን። እንግዲህ በሀገሪቱ ያለ የህግ ሂደትን የመተቸት ወይንም ደግሞ ሀሳብ የመስጠት ባንችልም እንደው ችግሩን ስለምታውቀው አቤል አቡና ከሳሹ ስትል ነበረ። ከሳሾቹ ሁለትና ከሁለት በላይ ናቸው ይባላል እኛ ያደረሰን። ሁለቱም ደግሞ በወንጌላውያን ቤተክርስቲያን ውስጥ አገልጋይና ታዋቂ ናቸው ይባላል። በእርግጥ እውነት ነው ይሄ ነገር? አዎ፣ መጀመሪያ አቤል አቡና እንግዲህ ከዚህ በፊት ሁሉም የኢትዮጵያ ሕዝብ እንደሚያውቀው መንግስትም የሚያውቀው እንደውም መንግስት ጣልቃ በመግባት ከዚህ በፊት የአቤል አቡናን ህይወት ታድጎለታል። እንደውም መንግስትና የኢትዮጵያ ሕዝብ ስፔሻሊ ደግሞ ኦርቶዶክሳውያን እንደውም ቅዱሳን የተወደዱ ደግሞ የወንጌል አማኞችም በጩኸት ያኔ መንግስት ጣልቃ ገብቶ ከታፈነበት አቤል አቡናን ህይወቱን ታድጎ አፋኙን ግን በህግ ቁጥጥር ስር አውሎት ነበረ እና በዛን ጊዜ ምን ብለውታል? ክሰስ ተብሏል። አቤል አቡና አፋኙን ነው። አዎ ክሰስ ሲባል አፋኙ ማን ነው? ያው እንግዲህ ነቢይ ገቢ ጉተባ የሚባለው ሰው እንደነበረ ያው በማህበራዊ ሚዲያም በዜና አውታርም ሲነገር ነው የነበረ ጉዳይ ነው፣ ይታወቃል። እና ክሰስ ሲባል እሱ ምንድን ያለው? በፍጹም እኔ አልከስም። አንደኛ እኔ ክርስቲያን ነኝ፣ ሁለተኛ እኔ እነሱን የማጥቃትም ዓላማ አይደለም ያለኝ፣ ትክክል ያልሆኑትን ትምህርት ትክክል አይደላችሁም ነው እንጂ ምለው እነዚህ ሰዎች ላይ ጥላቻ የለኝ ምን የለኝ። ደግሞ ይሄ ሰው እዛ ተገናኝተው ነበረ፣ ሞጆ ነበር የወሰደው እና አሳዝኖት ሁሉ በጣም የሚያሳዝን ነው ምስኪን ነው ምናምን ብሎ ነው የመጣው አቤል ማለት ነው። ነቢይ ጉተማና አዎ ለምን አቤል አቡና እንትን የለውም ከጥላቻ ቂም ምናምን አይደለም የሚያስወራው። እሱ ምንድነው የገባው እውነት አለ፣ ያ ወንጌል ገብቶታል። ለዛ እውነት ላይ ደግሞ የሚሰራውን ስተት ነው ሲል ኢቭን ተከታዮቹ አድማጩንም እንደዚህ የሚሰሩትንም ሰዎች ይታደጋቸዋል የሚል ሀሳብ ደግሞ አለው። ሲናገር እንደ ጥላቻ እንደ ምናምን ሊቆጥሩት ይችላሉ፣ ግን እንደዛ አይደለም። ሰው ቀርቦ ቢያየው አቤል አቡና እንደዛ አይነት ልጅ አይደለም፣ ቢዝነሱም አይደለም። እሱ ጌታን ነው የሚወደው። አሁን አንተ እያልክ ያለው አቤል አቡና እንደ አንድ የወንጌል አገልጋይ በአስተምሮ መሀል ያለውን ክፍተት ነው የሚተቸው ነው የምትለን? በቃ አስተምሮ ልምምድ ማዕከል ማለት የአብያተ ክርስቲያናት ድምፅ ነው አቤል አቡና። አብያተ ክርስቲያናት የኢትዮጵያ ወንጌላውያን አማኞች ካውንስሉ ራሱ በሕግ ደረጃ እኮ አስቀምጧል። ዘይት መሸጥ፣ ጨርቅ መሸጥ፣ ታጅቦ መሄድ፣ እንዲህ ማድረግ እንደዚህ የሚያደርግ እሱ እኛ እንቀበልም የሚል አለ እኮ መሬት ላይ ወረደ እንትና አቤል አቡና ልክ እንደ አስፈጻሚ ቆጠረው። የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናትን በራሱ 32ኛው መደበኛ ጉባኤ ላይ ያወጣው ነገር ነበር። ሰው መንፈስ ነው የሚሉትን ዘይት የሚሸጡትን ጨርቅ፣ ጨው በመተዳደሪያ ደንባቸው ሁሉ አለ። ይሄ በወረቀት ደረጃ አለ፣ መግለጫም ሰጥተዋል። አቤል አቡና ደግሞ ወጥቶ በሚዲያ ላይ ይሄንን ክሪቲሳይዝ ሲያደርግ በሚያገኘውን ቪዲዮ እሱ ልክ እንደ አስፈጻሚ ቁጠረው በቃ ማለት እዛ ጋር የተቀመጠውን ነገር ነው የሚያወራው። አዲስ ነገር አለ። እንደ አስፈጻሚ መቁጠር ቢከብድም ሀሳቡን ያካል ተሾመ ማለት ነው። ካውንስሉ የኔ ድምፅ ነው ካላለ ግን እንደ ነፃ ሰው ሀሳቡን መግለጽ ይችላል። ምን ለማለት ፈልጌ መሰለ፣ ንግግሬን ተረዳኝ ማለት አሁን አቤል አቡና ወረቀት ላይ የተቀመጠውና አቤል አቡና ሲናገረው እኩል አልሆነም። እሱ ሲናገር እነዚህ ሰዎች ተጽዕኖ ፈጥሮባቸዋል። አቤል ማለትም በካውንስሉ በመተዳደሪያ ደንብ ይሄንን እንዳታደርጉ፣ አንዳንዶቹ ደግሞ ይቅርታ ጠይቀው የተመለሱበትን ሀሳብ ነው አቤል አቡና ምንም ከወንጌላውያን አብያተ ክርስቲያናት የተለየ ትችትና ክሪቲሳይዝ አድርጎ አያውቅም። አቤል አቡና ካደረገ ይሄ አድርጓል ቢባል ደስ ይለኛል። እኔም አደርጋለሁ፣ ሁላችንም እናደርጋለን። ኢንቴንሽኑ ግን ምንድን ነው ሲባል እኔም ሆንኩ ያ ወንድሜን በቅርበት ስለማውቀው አውቀዋለሁ፣ በደንብ ለእግዚአብሔር ያለውን ፍቅር አውቃለሁ። በንጹህ ህይወት የሚኖር ልጅ ነው አውቃለሁ። ሰፈር የሚያደርገውን ዋጋ እየከፈለ እንደሆነ አውቃለሁ። እኔ ከሰው ጋር ዝም ብዬ አልቆምም። ባይዘው የተሽ ከባሪ ደግሞ ታቀኛለን። ለወንጌልና ለወንጌል ብቻ ነው። እኔ ከኢየሱስ ውጭ ምንም ዓላማና አጀንዳ የለኝም። በራሴ መንገድ ከጌታ ጋር የሚከፈለው ዋጋ እየከፈልኩ መጥቻለሁ። ሰው ልክ እንደዚህ አይነት ሰው ሳገኝ እኔ አብሬ ነው የምቆመው። ስለዚህ ሳየው ኢንቴንሽኑ ምንድን ነው? ገንዘብ ነው፣ ዝና ፍለጋ ነው ምናምን ስትል አይደለም። ሉዝ ነው የሚያደርገው በህይወቱ ብዙ ነገር ነው ሉዝ የሚያደርገው ገባ። ስለዚህ ያን ነገር ሲናገር ተጽዕኖ ፈጥሯል፣ ብዙ ሰዎችን ታድጓል።
በአውሮፓ በተለያየ ሀገር የሚኖሩ በጣም ብዙዎች ዝም ብለው ከዛ ሮጠው መጥተው ዘይታቸውን ገዝተው ቲሸርት ገዝተው ምንም ሳያገኙ መድኃኒት ጥለው ይሞቱ የነበሩት ሰዎች የሚሰሙትን ታድጓል። ራስንና የሚሰሙን ታድናለህ በሚለው ሶስተኛ ደግሞ ቢሰሙት ራሳቸው እንደዚህ አይነት ውስጥ ያሉ ወንድሞች የሚባሉት ወንጌል አማኞች ውስጥ ያሉት እነዚህ ሰዎች ምን ይሆናሉ? ይጠቀማሉ። ያንንም ያስባል። አየህ ወጥቶ ክሪቲሳይዝ ሲያደርግ ያ ነገር ካመመው ዘለፋውና ገስጽ ዝለፍ አይደለም የሚለው መጽሐፍ ቅዱስ። ሰውየው ቢመለስ አሁን እንደዚህ የማያደርጉት ሰው አቤል አቡና አይናገርም። የመናገር ሱስ አለበት ብሎ ካሰበ ሰው ማንን ይናገራል? የማይናገራቸው ሰዎች እኮ አሉ እስካሁን ድረስ አይደል? ካገኘ ስህተት ውስጥ ካገኘ ይስተት ነው ይላል። በባህሪውም ደግሞ ምንድነው ይሄ ነገር ውሃ ነው አይደል? ይሄ አይ ውሃ አይደለም ብረት ነው ብትለው አይምንልህም። ይሄ ኔቸሩም ነው አስተዳደጉም ጭምር ማለት ነው የሚመስለኝ። ለጌታ ያለው ፍቅር አለ። አስተዳደጉም ቤተሰቦቹም የወታደርም ልጅ ስለሆነ ነገሮች ላይ ቆፍጠን ያለ ነው። ቆፍጣናነቱ ምናልባት እንደሚጠላቸው ምናምን አስበውት እንደ ጠላት ሊቆጥሩት ይችላሉ። ግን ቢያስተውሉት ንግግሩ ውስጥ የሚጣል ነገር የለም የሚመልስ እንጂ እና ይሄ ነው። አይ መልካም። አሁን እያልከን ያለ ነው አቤል ፐርሰናል የሆነ የግል ጥላቻ ሳይሆን በወንጌል ነው ጉዳዩ። ወንጌልና ወንጌል ነው። ግን አንዳንድ ሰዎች ምን ይላሉ መሰለህ፣ በዛኛው ወገን ያሉት አገልግሎታችን እያጠለሸ ደግሞ ከተለያየ አካላት የተባለው ነው ማለት ገንዘብ እየተቀበለ እየሰደበን እያዋረደን የግል ስብናችንንም ቤተክርስቲያናችንም አገልግሎታችንን እያጠለሸ ነው ይሉታል። አንተ ደግሞ በግል ታውቀዋለህ። አቤል አቡና በእርግጥ በዚህ ሊከሰስ ይችላል? ቅርብ ወዳይ ስለሆንክ እኔ እንግዲህ አቤል አቡናን የቀረቡ ሰዎች እኔም ቅረቡና ይዩት ያልኳቸው ሰዎች ያዩ ሰዎች ይመስክሩ። ይሄን ገብተዋል። ገንዘብ እየተቀበለ እንኳን ሊያደርግ ይቅርና ዛሬ አንተ ምሳ ጋብዘ የሆነ ነገር አድርገህለት ከሰዓት በኋላ ጠዋት እንደዛ አድርገህ ከሰዓት በኋላ ልክ ያለው ነገር ካየብህ እዛው ጋር ነው የሚያወራው፣ እዛው ጋር ነው የሚናገር። ምንም ይሉንታ ምናምን እንደዚህ ያረክልኝ አያውቅም። ምክንያቱም የኔ ትክክለኝነቴ ኢየሱስ ነው የሚል አቋም አለው እና እኔን ያዳነኝ የታደገኝ ክርስቶስ ነው። እርቃኑን በመስቀል ላይ የደቀቀው የቆሰለው ስለኔ የማይተች ሂስ የማይደረግ እሱ ብቻ ነው። እኔም ጉለት ሲኖርብኝ ልተች እችላለሁ። ማንም ሊናገረኝ ይገባል። ስለበላን ስለጠጣን እንደዛ አይሆንም ብሎ የሚል አቋም አለው። እኔም የምወደው ለዚህ ነው ባይዘው የኔም አቋም ስለሆነ ልጆ አንተም እሱም የምትተቹባቸው አንዳንድ ነገሮች አሉ። ከኔ ጋር ብዙ ፕሮግራም ሰርተሃል። አንተም አቤል አቡናም መሰሎቻችሁ ብዙ ጊዜ የቤተክርስቲያንን ገበና በአደባባይ በማስጣት የወንጌላውያን ቤተክርስቲያን ተቀባይነት እንዲያጡ አድርጋችኋል ትባላለህ። አንተም በዚህ አጋጣሚ ካነሳው አይቀር ብዙ ከኔ ጋር የምትሰራው ፕሮግራም አለ። በእርግጥ ኢንቴንሽናችሁ እሳቢያችሁ ምንድን ነው? በጣም ጥሩ። የኢትዮጵያ ወንጌል አማኞችን ያሰደቡ ተቀባይነት እንዳያገኙ ያደረጉት አሁን ከቅርብ ጊዜ የመጡ ነቢይ ነን ሐዋርያ ነን የሚሉት እንደሆኑ ግልጽ ነው። ለዚህ ደግሞ አብያተ ክርስቲያናት መግለጫ እያወጣ ፊት ለፊት ያለው ነገር እኮ ነው። 20 ሚሊዮን 30 ሚሊዮን ህዝብ ድምፅ ትተው እኔ 2 ሰው 3 ሰው ላይ ትኩረት አድርገው አስጠለሻቸው አይበሉ አሰደቡን ብለው እነዚህ ሰዎች ከኛ አይደሉም መድረካችን ላይ ቆምን ብለው መግለጫ ያወጡባቸው እያሉ እኛ የቤተ ክርስቲያን አሰዳቢ አንሆንም። የቤተ ክርስቲያን ቀኝ እጅ ነው የሆነው። አብያተ ክርስቲያናትን ደጋፊ ነው የሆነው ለእውነታቸው። ጳውሎስ የአብያተ ክርስቲያናት ጉዳይ ግድ ይለኛል አይደለ? እኛ ወንጌል ስንወጣ እኮ አደባባይ ስንሰብክ ያው ታውቃለህ ወንጌል ነው የምንሰብከው ኤቭሪ ዴይ። ወንጌል ስንሰብክ እኮ የሚጠይቀን ሰው ምንድነው? ሶፍት ልታበላኝ፣ ዘይት ልትሸጥልኝ፣ እንትን ልትልብኝ፣ እንዲህ ልታረግ በአደባባይ በቪዲዮ የሚታይ ጓዳቸው ገብተን የሆነ ሚስጥር አውጥተን አደባባይ ላይ ምን ክሪቲሳይዝ የምናደርገው ነገር አንድ የለም አበደን። ነገር ግን ራሳቸው ናቸው እንደ ክብር ቆጥረው ነውርን አደባባይ ላይ ያቁታል። ያንን ሁሉም ዓለም ይቀባበሏል። የወንጌል አማኞች ይሄን ይመስላሉ ይላሉ። ያንን አንመስልም። እኛ የወንጌል አማኞችም ያለፉ አባቶችም አሁን መግለጫ የሚያወጡትም አብያተ ክርስቲያናትም ያንን አትመስልም። በኢትዮጵያ ምድር ላይ ከዚህ በፊትም ተናግሬያለሁ፣ ይታወቃል። ጴንጤ በማጭበርበር አይታወቅም። ጴንጤ በመስረቅ ሰው በማፈን ሰው በመግደል መሳሪያ በመታጠቅ በመታጀብ ምናምን ይታወቃል እንዴ? አይታወቅም። ታምራት ድንቆች ሲደረጉ አናቅም እንዴ?
እናውቃለን። በጉባኤ መካከል የሚደረግ ነገር ነው። ግን ስፔሻል አንድ ሰው ወጥቶ ሐዋርያ ከሌ ተብሎ ሲታጀብ የነበረ በዘመናት ውስጥ አለ የለም። ሐዋርያው ዳንኤል መኮንን ከዚህ በፊት ስንት ዘመን የድሮ ክርስቲያኖች ይመስክሩ ሽባ ተተርትረዋል። በጣም ብዙ ነገር እግዚአብሔር ሰጥቷል። ግን እሳቸው የተለዩ ተደርገው መሳሪያ ታጥቀው ታጅበው አልሄዱም። የወንጌል አማኞች በእነዚህ ህይወት ነው የተነቀፉት አሁን ባሉት እንጂ ልማዳቸው አይደለም። ይህንን ሁሉም ነው የሚቃወመው በየቤቱም በየሚዲያውም በየአጥቢያውም። ስለዚህ እኛ ያንን እነሱ ራሳቸው አደባባይ ያወጡትን እንጂ የወንጌል አማኞች ገበና አይደለም። የትኛው ወንጌል አማኝ ቤተክርስቲያን ነው ሶፍት የሚያስበላ ንገረኝ? የትኛው የወንጌል አማኝ ሙሉ ወንጌል ናት? መሰረተ ክርስቶስ ናት? ቃለ ሕይወት ናት? መካነ ኢየሱስ ናት? ገነት ቤተክርስቲያን ናት? ሕይወት ብርሃን ናት? ሌሎችም እነዚህ የጥንት አብያተ ክርስቲያናት እነዚህ አይነት ልምምድ አላቸው አድርገው ያውቃሉ? በእነሱ መካከል ስፔሻል ማን የሆነ የሚሰገድለት አይተህ ታውቃለህ? የለም። እነዚህ ግን ከአብያተ ክርስቲያናት ውስጥ የወጡ በራሳቸው አብያተ ክርስቲያናት የማይደግፏቸው የሚቃወሟቸው ከአፍሪካ ካሉ ነቢያት ጋር ያውም የወልድ ልጅ ሰስ ከዚህ በፊትም ነግሬያለሁ። ትምህርት ካላቸው መሰረታዊ ዶግማ ትምህርት እንኳን አያውቁም። ዝም ብለው ብቻ በቲቪ ያዩትን ተከትለው ነጎዱ። እነዚህ ሰዎች ቢመለሱ ለእኛ ጥቅማችን ነው፣ ወንድሞቻችን ናቸው። በአንድነት በእግዚአብሔር መንግስት ዘላለም ተቃቅፈን ቤተሰብ ሆነ መኖር ነው የምንሻው። ስለዚህ የአብያተ ክርስቲያናት ገበና አወጣችሁ ለሚለው የትኛውም ገበና የአብያተ ክርስቲያናት እንዲህ አይነት ገበና አላቸው የለም። የሐሰተኞቹ ልምምድ የአብያተ ክርስቲያናት ነው ካላችሁ ትሳሳታላችሁ፣ ስህተት ነው። ይህን አባቶችም አብያተ ክርስቲያናት የሚቃወሙት ነው። የትኛውም መድረክ ላይ አይቆሙም፣ እኛ ክሪቲሳይዝ የምናደርጋቸው። ስለዚህ ወደ አብያተ እንደውም አቤል አቡና ብዙ ጊዜ ምንድን ነው ወደ አብያተ ክርስቲያናት ምን በሉ ተመለሱ አይደለም የሚለው፣ አትበሉ ተመለሱ፣ እንደዚህ ነው የሚለው። በአገልግሎቱ ውስጥ አይተው ከሆነ እንግዲህ እስከ ጠረፍ ድረስ ሄደናል አብረን። ብዙ የመካነ ኢየሱስ ቤተክርስቲያን ማምለኪያ ስፍራ ማንም አይደርስበት ያነጸው ያሰራው ማምለኪያ ቦታ ወንጌል ሰብከናል። የመሰረተ ክርስቶስ የምስክር ወረቀቶች አለው። ይሄ ልጅ እነዚህን እየተቃወመ ከአብያተ ክርስቲያናት ጋር ነበር ሲያገለግል የነበረው። ነገር ግን አሁን ምንድነው ፖለቲክስ ነው የሚሰራበት ልጁ ላይ፣ እኔም ላይ ይሁን ሌሎቻችን ላይ ፖለቲክስ ነው። እኔ መናገር የምፈልገው እነዚህን የአፍሪካ ጠንቋዮች ልበላቸው ነቡሽሪን መቼም የእግዚአብሔር ሰው ናቸው ብዬ አላምንም። እነሱን ተከትለው የነጎዱብን ልጆች ወንድሞቻችን ናቸው። ዛሬ ቲቪ ስላላቸው በገንዘብ ምናምን ቢሄዱም ያ መንገድ እኮ ራሳቸው እኮ ሊናቸው ይመሰክርላቸዋል። በንጹህ መንገድ እየሄዱ አይደለም። ቢመለሱ ነው የምንፈልገው። ልንገርህ፣ እዩ ጩፋን ነው የምንጠላው? ገቢ ጉተማን ነው? ማንን ነው የምንጠላው እንዴ? ሰው መጥላት ሲጀመር እኮ ክርስትና አይደለም። እነዚህ ሰዎች አገልጋይ ቢሆኑ በትክክል ቢያገለግሉ ምድሪቱ ላይ ተጽዕኖ ቢያመጡ ደስ አይለንም? ለትውልድ መፍትሄ ቢሆኑ ደስ አይለንም? ደስ ብሎን እንደግፋቸዋለን፣ አብረን እንቆማለን። ስለዚህ የአብያተ ክርስቲያናት ገበና አይደለም ስህተት። እጅግ አድርጌ አመሰግናለሁ። ይህንን ስታነሳልኝ አንዳንድ ነገር በተለይ በተለያየ ከወንጌላውያን ቤተ ክርስቲያን ውስጥ በየሚዲያው የሚለቀቅ እጅግ እጅ በአፍ ላይ የሚያስጭን ነውር የሚያገልጸው አንዳንድ ቪዲዮዎች እናያለን። ለምሳሌ እኔ ነቢይትዋን አላቃትም፣ በጣም ሰሞኑንም የቆየ ቪዲዮ ነው ሲንሸራሸር አይቻለሁ። ፖርኖግራፊ መድረክ ላይ የምታወራ ቪዲዮን ለማሳየት እንሞክራለን። እጅግ ነውር ፐርሰናል የሆነ ጉዳይ ግትር ያለ ቅርር ያለ እንዲህ ቫይብሬት የሚያደርግሽ እንደው እግዚአብሔር ቢገልጥላትም እግዚአብሔር ስራ ፈቶ እንዲህ አይነት ነገር ይናገራል ብዬ ባላምንም በአደባባይ አስቀርጻ ሚዲያ ላይ ቫይራል እንዲወጣላት ማለት ነው። ይህንን ነውር አንዱ ደግሞ ደቡብ አፍሪካ ሄዶ ሳፋ ካልሰጣችሁኝ ምንድነው እግር ማጠቢያ በዚህ ጉዳይ አቋርጬ የመጣው ብሎ ስንት ሺህ ብር ወጥቶ ከዚህ ድረስ ደቡብ አፍሪካ ድረስ ሄዶ ሙግቱ ደግሞ ላይቭ የምንሰማበት ቦታ ላይ እናያለን። እንደው አያይዘ እንድትመልስልኝ ወደ ምዕመናኑ ደግሞ ስንወርድ እንደው ጆን በቅደም ተከተል ተመልስልኛል። በቅርብ ጊዜ ደግሞ የምናየው ይሄ በጣም የተለጠጠ ሽምግልና ትልልቅ ፓስተሮች ናቸው ሽማግሌ የሚሆኑት በመቶ ሺህ ብሮች የሚቆጠሩ በመኪና ላይ የሚጎተቱ የሚጫሉ በሰረገላ የሚጎተቱ አበባ ሽምግልና ተብሎ ይሄ በጣም እንደ ወንጌላውያን ቤተክርስቲያን ትምህርት ቤት ልጆቻቸውን የሚያስተምሩ አተው መተው ጸሎት ላይ ድፍት ብለው በረሃብ እያለቀሱ የሚሄዱ እናቶች ባሉበት ይሄንን የሚያስደርጉ ፓስተሮች አሉ። ቪዲዮአቸውን እናስገባለን። እነዚህ መቃወም ይሄ ነገር ትክክል አይደለም ማለት እንደ ወንጀል ይታያል ብዬ አላስብም። ይሄን ነገር ታዝበ ከሆነ ከሴትዮዋ ጀምሮ በትገጽልን። ይሄ ነው እንግዲህ
አንዱን የምትቃወሙት ብዬ ነው። ያ ምንድነው እንግዲህ ይሄ መጽሐፍ ቅዱስ አያውቀውም። ኢየሱስ ክርስቶስ በዚህ ምድር ላይ ሲመላለስ እንዴት ተመላለሰ የሚለውን አይተ የሱ ደቀ መዝሙር ስትሆን የእግዚአብሔርም ዘላለማዊ ዕቅዱ የልጁን መልክ እንድትመስል ነው። በጨለማው ዓለም ላይ በምድር ላይ ላሉ ሰዎች ክርስቶስ ላልገባቸው ብርሃን ናችሁ፣ መልካሙ ስራችሁን አይተው እግዚአብሔርን ያከብሩ ዘንድ በሰው ሁሉ ፊት ኑሯችሁ መልካም ይሁን ይላል ጳውሎስ። ስለ ሌሎች እንኳን ሲል ስጋ የተፈቀደለትን ስጋ ለዘላለም አልብላ ብሏል። ስለ ሌላው ሕሊና የሚጠነቀቅ ነው። እነዚህ ግን ምን አገባቸው? ይሄስ የወንጌል አማኞች ጉድ ነው ወይ? አሁን አየሁ፣ ይህን ስንተች ነው የወንጌል አማኞችም ሚስጥር አወጣ ራሳቸው ቀርጾ የለቀቁትም። የወንጌል አማኞች አብያተ ክርስቲያናት ውስጥ እንዲህ አይነት ስርዓት አያካሂዱም። አሁን ለምሳሌ ጆ እንዳትረሳው ብዬ አሁን ያልኩ ነብይቷ ቪዲዮን አይቷል። ብልግና ነው አይደል? እንትኑ አዎ፣ ምንድነው? እሺ ከሷ ልጀምርልህ። አሁን እሷ ያስተማረችው ትምህርት በጨረፍታ ሰምቼዋለሁና ትምህርቱ በራሱ ኃጢአት ነው አይደለም። ግን የቱ ጋር ነው የምናስተምረው? የጋብቻ አስተማሪዎች ውስጥ ላይ ያስተምሯቸው ባልና ሚስትን ቁጭ አድርገው አንድ ታሪክ አለ። ድሮ ታውቃለህ፣ ጴንጤዎች በቅድስና በጣም ቶፕ ናቸው። በንጽህና በተለይ በዝሙት አቅጣጫ ምናምን እንደዚህ አየህ ወይ ሴት ነካ ተብሎ ሰው የሚታገድበት ንጹህ ቤተክርስቲያን ነበር የሚሰሩትና ልክም ነበር። እና ሴትም ወንድም አብሮ ሲጸልዩ አድረው አብሮ ነው የሚተኙት። ወንዲሁ ሴት አይታወቅም፣ ሌላ ሀሳብ የላቸውም። ትምህርት ቀርጿቸዋልና አንድ ጊዜ ምን ሰማው፣ ሰውየው እና ሴትዮዋ ለጋብቻ ተጠያየቁና ተጋቡ ማለት ነው። በሰርግ ተጋቡ፣ ጌታ ተናገረን ብለው ምናምን። ማታ ልክ አልጋ ላይ ሲሄዱ ባለቤትየው ወንድየው ያው ሴት በባህልም በምንም ታፍራለች እና ወንድየው ከእሷ ጋራ ሊተኛ ሲሞክር ምን ትለዋል? በጌታ በኢየሱስም የዝሙት መንፈስ ወጋው አለችው ይባላል። ከገባች በኋላ ይሄ እውነት ነው ማለት እሷ ወንድሜ ብላ ነው የምታውቀው። ጋብቻም ሲባል አብሮ ጌታን ለማገልገል አየሁ ማለት እንጂ እንደዚህ አይነት ነገር ለምን ከቅድስና ትምህርታቸውና ለቅድስና ከነበራቸው አንጻር እግዚአብሔርም አብሯቸው ነበር። ይሄ እኮ የሚታወቅ ጉዳይ ነው። ታውቃለህ፣ ዛሬ በየአደባባዩ በየቦታው በዝሙት የተራከሰው ርኩሰት ዛሬ እያስጨነቀ ያለው አይነት አልነበረም የወንጌል አማኞች አካሄድ። ከዛ በጌታ በኢየሱስም የዝሙት መንፈስ አለችው። ባልየውም ጨዋዎች ናቸው። ያን ጊዜ እሺ ብሎ አደረ። በቦክስም አይመታት። ያውኑ ቢሆን ምናልባት ሽጉጡን ሊመዝ ይችላል። አድሮ ወደ ቤተ ክርስቲያን ተሄደ። ሽማግሌዎች ጋር እንደገና ምክር ተሰጣት። ጋብቻ ማለት እንደዚህ ነው፣ የተጋባችሁበት ምክንያት እንደዚህ ነው፣ ለዚህ ልጆች ይወለዳል፣ ልጆች ለእግዚአብሔር አብርሃምና ሳራ ይስሐቅን ወልደዋል ምናምን ምክር ተሰጥቷቸው እንደገና ትምህርት ሰጥተው እንትን አሉ። ልክ እንደዚሁ እንዲህ አይነት ትምህርቶች የጋብቻ አስተምሮ ላይ፣ የውስጥ ምክር ላይ፣ ባልና ሚስትን የተጋቡት ላይ ቢሆን ጥሩ ነው። አደባባይ ላይ ይህን አይነት ትምህርት ያስተማረ ወንጌላዊም ሆነ ሐዋርያ የለም መጽሐፍ ቅዱስ ላይ። ጳውሎስ አንድ ቦታ ላይ ደግሞ ለባልና ሚስት ሲጽፍ አትከላከሉ ብሏል። ሚዲያ ላይ ወጥቶ ሳይሆን መጽሐፍ ነው የጻፈው ለቆሮንቶስ ቤተክርስቲያን። ስለዚህ እዛ ያንን ትምህርት ሲያነቡት በቃ ባልና ሚስት አይከላከሉም፣ ሳይጋቡ በፊት ደግሞ በቅድስና መኖር እንዳለባቸው ይታወቃል ማለት ነው። ስለዚህ ይሄ ልክ አይደለም የአደባባይ ላይ ወጥቶ እንደዛ ማድረጉ ማለት ነው። አንዳንድ ጊዜ የምናወራው ነገር ጨዋ ነው መጽሐፍ ቅዱስ አይደል? ለምሳሌ አዳም ሔዋንን አወቃት አይደለም የሚለው፣ ዮሴፍ ማርያምንም አላወቃትም የሚለው፣ ፈጽሞ አልተገናኛትም ማለት እንደሆነ ሁሉ አዳም አወቃት ሲል ደግሞ ተገናኘ ማለት ነው አይደለ? እና እንዲህ የጨዋ ቋንቋዎች ይጠቀማል ባይብል በየትኛውም ቋንቋ ስትሄድ። የሴትዮዋ ግን ይዘገንናል፣ ዘግናኝ ነው። ምንድን ነው አንድ ልጅ እንዲህ ሲል ለመናገር ራሱን የከበደኝ ማለትም በእግዚአብሔር ጉባኤ ላይ እንዲህ አይነት ጉድ በቃ ብትናገረው ኤዲተሮች አሉ አይደለ ጆ? ኤዲተር ይሄ ለህዝብ ቢቀርብ ቤተክርስቲያንም ያስተቻል። ፐርሰናል ደግሞ ትንቢት የመጣላት ልጅ ወደ ከተማ ነው የምትቀርበው፣ ወደ ቤት ነው የምትሄደው አይደለ? ሰውንስ በዚህ ልክ ማሸማቀቁ ለሷ ምን መሰለህ? ይኸውልህ አሁን አየር መያዝ የሚባል ነገር አላቸው። አየር አንተን እያዋረድኩ። አዎ እንደዛ ነው። አየር የሚይዙት እኮ ባንተ ነው። ባንተ ገበና እነሱ አየር ይዘው ገንዘብ ያገኛሉ፣ ራሳቸውን የሆነ ነገር ያደርጋሉ፣ ልዩ ሰው ያደርጋሉ። ገባ? ይሄ ሲስተም አላቸው። ለዚህ ነው ይሄ እነዚህ የአብያተ ክርስቲያን ገበና አይደሉም። የወንጌል አማኞች የትኛው አብያተ ክርስቲያን ናቸው? ልጠይቅ። አሁን የአብያተ ክርስቲያን ገበና አወጣችሁ ላይ ራሳችሁ የለቀቁት ላይ ክሪቲሳይዝ ስታደርግ
እነዚህ ለነፍሳት የማይጠነቀቁ ናቸው። ብዙ አይነት ሰው አለ ቪዲዮን ሲያዩ፣ በጣም ብዙ አይነት ሰው በመስማት የሚፈተን ሰው አለ፣ በማየት የሚፈተን ሰው አለ። ለምንድን ነው አለባበስ በተግባር በተገቢ ልብስ ልበሱ እህቶችን የሚለው መጽሐፍ ቅዱስ? ይሲ ተገቢ ከሀፍረት ጋር ልበሱ የሚለው አየህ። በማየት አንድ ጊዜ አንድ እህት ራሱን አይገዛም እንዴ አለች፣ ራቁቷን እየሄደች አለች። ኧረ ተይ ይሄ ነገር ምናምን ስላት ራሱን አይገዛም ወይ የሚያኝ ቤተ ክርስቲያን እኮ ነው ራሱ የሚገዛው። ቆይ ልነግርህ ነው፣ ቃኗን መታ ማለት ነው። ብዙ አይነት ሰው ነው የሚመጣው። ምንም የማይመለስ ስለው ሰው ሊኖር ይችላል። ይሄ በወንጌላውያን ቤተክርስቲያን ውስጥ ያሉ አለባበሶች አምልኮን በደንብ ጊዜ ወስደን ነው የምንሰራው። ለምሳሌ ጸሎት ተብሎ ራሱ እኮ መጸለይ ከባድ እየሆነ ነው። በተለይ እህቶቻችን ብቻ ወንዶቹ ደግሞ ይሄ አጭር ሱሪ አይታል ልጅ ጥብቅ ያለ ባለፈው ማውርተንበታል፣ በሰፊው እሱ እናወራበታለን። እንደው በዚች ለምሳሌ ነው ያልኩ። አሁን ምንድነው ለሰው አይምሮ መጠንቀቅ መቻል አለብን። ሰው አንድ አይነት ብስለት፣ አንድ አይነት አመለካከት፣ አንድ አይነት አስተሳሰብ የለውም። ገባ? አንተ የምትፈተንበትን እኔ አልፈተንም፣ እኔ የምፈተንበት አንተ። እያንዳንዳችን ምን የመረዳት ደረጃም አለ፣ ነፃ ያወጣንበት ደረጃ አለ። ዛሬ አዲስ ሰው ይመጣል ቸርች ውስጥ ጉባኤያችን ውስጥ አዲስ ሰው። ለዚህ ነው አይደል ጉባኤ ውስጥ ልሳን ስታወሩ ለራሳችሁና ለእግዚአብሔር እንጂ ተርጓሚ በሌለበት ሁላችሁም ብታወሩ እብዶች ናቸው ይሏቸዋል። አዲስ ሰው ቢገባ ይሰናከል። ስለዚህ ይሄ ሁሉ መታሰብ አለበት፣ መጠንቀቅ አለበት፣ ጥንቃቄ ያስፈልጋል፣ ቦታ ያስፈልገዋል። ለማን ነው የማወራው? ጳውሎስ ለበሰሉ ሰዎች አለ። እንደ በሰሉ ሰዎች በእነሱ መካከል የበሰለውን ነገር እናወራለን አለ፣ በጥበብ እንናገራለን። ለእናንተ ደግሞ ገና ስጋያን ስለሆናችሁ ወተት ጋትኳችሁ እንጂ ጠንካራ ምግብ መብላት ስላልቻላችሁ እንትን አለ። ለሁሉም በየደረጃው ምን ያደርግ ነበር? ይጠነቀቁ ነበር። ለዚህ ደግሞ እሱ ለጣዖት የታረደ መብላት ምንም አያመጣብኝም ብሎ ያስባል ጳውሎስ ለምሳሌ። ነገር ግን ሌላው የማያስተካክል ከሆነ ለዘላለም አልብላ ይላል። ስለሌላው ደግሞ ገና ቀን ሁሉ ለእግዚአብሔር እንደሆነ የሚያምን አለ፣ ቀንን ለእግዚአብሔር ብሎ የሚያክብር አለ። ይህንም መብላት አትክልት መብላት ነው ለእግዚአብሔር ጽድቅ የሚል አለ። ደግሞ አይ ስጋ መብላት ኃጢአት ነው የሚል አለ። ይሄ ሁሉ ግን እንደ መረዳቱ ይጠባበቁ፣ አንዱ በአንዱ ላይ ሳይፈርድ። የኔ መብላት ሌላውን አያሰናክል፣ ይቅርብኝ ምግቡ። ቴንኪው። እነዚህ ሰዎች የትውልድ ጉዳያቸው አይደለም። አዮ ጉዳያቸው አይደለም። ትውልድ ጠፋ፣ ክርስትና ተበላሸ፣ ክርስቶስ ተሰደበ፣ እግዚአብሔር ተሰደበ። ሳፋ አላመጣችሁልኝ ምን አገባቸው? ምንድነው ጆ አይቷል። ምን መሰለኝ አሁን ይሄም እዛ ራሱ የጋበዙት ቤተክርስቲያን አሁን ሳፋ አላመጣችሁ የሚለው ይሄ መንተሶኖት የተባለው ልጅ ሳውዝ አፍሪካ ላይ የጋበዙት ቤተክርስቲያን መወቀስ አለባቸው። እሱ ብቻ አይደለም ራሱ መወቀስ አለባቸው። ሲጋብዙት ለምን ጋበዙት? ይታወቃሉ። እየተናገርን እየጮህን ነው። በቃ እነሱ ራሱ የጋበዘው ቤተክርስቲያን ገንዘብ ሊሰበስብ ፈልጎ ነው የጋበዘው። ሰው የሚመጣለት ምን ተስኖ ስለሚመጣ ነው። አገልግሎቱ የተለየ ሆኖ ነው። አሰኪኝ ነው። ኮሜዲያን ነው። እጅግ አይደለም ያልተቆጠበ ቀልድ አዘል ፕሮግራም ነው የሚተላለፈው። ምን መሰለህ ይኸውልህ አሁን ሰዎችን አትራክት የሚያደርጉ አገልግሎቶች አሉ። አገልግሎት ስለ የእግዚአብሔር ሳይሆን ሰዋዊ የሰው ፍላጎትን ማውራት ጳውሎስ እንዳለው እንደ ገዛ ምኞታቸው ለራሳቸው አስተማሪን ያከማቻሉ። እውነትን ከመስማት ፈቀቅ ይላሉ። ጆሮአቸውን የሚያሳክክ ስለሆነ ወደዛ ጆሮአቸውን ያዘነብላሉ፣ ከእውነት ይርቃሉ እንዳለው እውነት የማይወድ ትውልድ አለ። አሁን እዚህ ጋር ቁጭ ብለን ሰውን ሁሉ የሚሰበስብ ነገር ማውራት እችላለሁ። ላውራ አንድ ደቂቃ ይቻላል? እሺ። እኔ 7 ቀን ሞቼ ነው የተነሳሁት። አረ 7 ቀን ሞቼ ተነስቼ የኢትዮጵያ ሕዝብ ከዚህ በኋላ እንጀራ አይበላም ብሎኛል። እና ምን እንበላለን? ወርቅ ነው የሚበሉት፣ የሚለብሱት ወርቅ ነው፣ የሚገነቡ ከወርቅ ነው፣ የሚኖሩት ደግሞ 1000 ዓመት ነው ብሎኛል። ማለት ብሎኛል 7 ቀን ሞቼ ነው እና ሐኪም ቤት እንደውም ሞቷል ብሎ ሊቀብሩኝ ሲሉ ነው የተነሳሁት የመጣሁት ማለት ነው። እና እንደዚህ ብሎኛል። ከዚህ በኋላ ኢትዮጵያውያን ወርቅ ነው የሚበሉት፣ ምድራችን ወርቅ በወርቅ ታያለ፣ ወርቅ ላይ ነው የሚሄዱት ይለኛል ቅዠቴ። ይሲ አሁን ይህንን እውነት አድርገን አውርተን ብትለቀው እግዚአብሔር ፊት ነው የምነግርህ። ስልኬን ብታስቀምጥ ያጨናንቁኛል። ወርቅ ሊወስድ በቃ እኔ እግዚአብሔር ሰው ነኝ። 7 ቀን ሞቼ ተነስቻለሁ። ስለዚህ በጣም ታምረ ልክ እንደዚህ ጆሮ መያዣ ይኸውልህ። ምእመናኑ ይህን ያህል በመጽሐፍ ቅዱስ አልተማረም ወይ ደግሞ እንደዚህ ተከታዩ እኛም እንሰራለን እኮ እከሌ የሚያደርገው አገልግሎት ስህተት ነው። እኔ በጣም እየተወቀስኩ ነው። እንደውም አንተ ነው የምታቀርባቸው አምጥተን ቻሌንጅ ስናደርጋቸው በንጋታው ህዝቡ ጥፎ ነው ይሆናል። እንደ ፕሮሞሽን ነው የነካቸው።
ኤቲኤም የሚባል ነገር የለም፣ ገንዘብ አይባዛም፣ ገንዘብ ማባዛት የኢትዮጵያ ንግድ ባንክና የመንግስት ጉዳይ ነው እያለን እኛ እንሰራለን፣ ህዝቡ ግልብጥ ብሎ ይሄዳል። እንደዚህ አይነት ጄኔሬሽን አለ። ይኸውልህ ሁሉም አይደለም ሄደው አሁን የወንጌል አማኞች ጋር ብትሄድ ይሄንን እንደዚህ አይነት ነገር ለፈን ለመስማት የሚሰቀጥጣቸው በጣም ብዙ የከበሩ ሰዎች አሉ። ገባ? በኦርቶዶክስ ውስጥ ብትሄድ በሁሉም ብትሄድ ማይንዳቸውን የሚጠቀሙ የከበሩ ሰዎች አሉ። ደግሞ ብሎ ምናምን ተረት የሚወድ እውነት ብትነግረው የማይገባ እንዲህ አይነት ነገር ስታወራ የሚሮጥ ደግሞ ህዝብ አለ። በሁሉም እኮ አሁን ለምሳሌ አንድ ትንቢት አይቼ ለበርጆ ስለ አርሴናል ዋንጫ መብላት አይተዋል። ቴንክ ዩ። አሁን አርሴናል ዋንጫ ለምንድን ነው የሚናገረው? እሱ እኮ በገጽ ተናግረዋል። እኔ ይህንን የምናገረው ስለ ኳስ ትንቢት ለምጠይቁኝ አለ የራሴ ምክንያት አለኝ፣ አቴንሽን ለመሳብ ነው አለ። ፊት ለፊት ብሎ ብሏል። ቪዲዮ አለ። አቴንሽን እኔ ከዚህ በፊት ስናገር እኮ የሰማኝ እኛ እኮ አለማዊ ነበርን፣ ያውም ዱርዬ አይደል እንዴ? ሰፈራችንን ታውቀዋለህ። ሰፈራችንን ታውቀዋለህ። ዝም ብሎ እንትን አይደለንም አይደል? እናውቀዋለን ሁሉን ነገር እስከ ፒያሳ ግዛት እስከ መርካቶ ስንት ነገር እናውቃለን። እና ያለው ብዙ ጊዜ የኢትዮጵያ ሕዝብ ሌባ አጠገብ መቀመጥ ደስ ይለዋል። ሌባው ሌዘር ኮት ረጅም እዚህ ድረስ ይለብሳል። ምንም ያለበሰውን ሰው እየሸሽና ታክሲ ውስጥ ጠጋ ብሎ ወደ ሌባው ተመቸው፣ በዚህኛው ገብቶ አውጥቶበት ይሄዳል። ገብቶሃል አይደለ? ሽወዳዎች ናቸው የሚሰሩ። ስለዚህ አቴንሽን ለመሳብ ነው ኳስ የሚያወራው። ህዝቡ ኳስ ይወዳል። ኳስ እኮ እኛም እንደግፋለን አይደል? ግን ያው እኔ ጌታን ካገኘው በኋላ ብዙም አይደለው ልጄ አሁን ይደግፋል። እኔም ጨዋታ ደስ ያሰኘኛል ያለው ጊዜ ካለኝ። ነገር ግን ኳስ የሚወድ ደግሞ ብዙ ትውልድ አለ። ገባኛ? ቲቪ ለመስበር ያህል እስክንደረደር የደረስንበት ስሜት አለ። ያቺ ስሜት ጠብቆ ሲተነብይ ቢሆን ቢሳካ 2 ቪዲዮ ነው የሚሰሩት። አንድ ያሸንፋል፣ አንድ ይሸነፋል የሚል ሲስተም ነው የሚሰሩት። ሁለቱንም ይናገራል። እዛ ሲሄድ ያሳምናቸዋል። እኔ እናንተ ፊት አይደል የተናገርኩት ምናምን ይላል። ገብቷል? አሁን ሰሞኑን አየን አይደል? ፓሮት ትበልጣለች። አንድ ፓሮት አለች ባይዘው ኳስ የምትተነብይ አይታ ከሆነ ስታ አታውቅም። ድመት አለች፣ ፓሮት አለች። እቺ ፓሮትና ድመቷ ስተው አያውቁም። አሁን ሻምፒዮንስ ማን እንደሚበላ በትክክል ነው ያሳየችው። አርሴናል እንደማይበላ ድመቷም ፓሮቷም። ያ ማኖፍ ጋድ ብላችሁ የኢትዮጵያ ሕዝብ ትከተሏል። ፓሮቷ ምንድነው ልዩነታቸው? ይሲ ትንቢት ማለት ራሱ ምንድነው ነው ሐሳቡ። የእግዚአብሔርን ሐሳብ ላንተ ያለውን ፍቃድ ገባ ቢብሊካል የሆነውን ዘላለማዊውን እቅድ መፍታት ላንተ ማብራትን እንደ እግዚአብሔር ፍቃድ እንድትኖር የሚያንጸው ምክር መስጠት ነው። የዛሬ ትንቢታቸው እኮ ከ10 ሳንቲም ገመድ ማስጣል አልቻለም እኮ። ኢየሱስ ሲሉ ይዘምሩ አይታቸው ነገ ኑሮ መረረኝ ብሎ በ10 ሳንቲም ገመድ ጠፍተው ሲኦል እንደሚገቡ እንኳን አያውቁም። ይሲ ስለዚህ ይሄ ሙሉ ለሙሉ ማለት ነው ፍጥረታዊ ማይንድ ተጠቅመው ይሄ ጠንቋዮች የሚሰሩትን አሰራር በክርስትና ስም ሸፍነውት ነው የሚሰሩት። ይሄ ግልጽና ክሊር ነው። መልካም ጆን፣ እስቲ እንግዲህ ወደ መጨረሻው ሀሳብ እንሂድ። በወቅታዊ ጉዳይ ላይ እንግዲህ ሰሞኑን ሐዋርያው ዳንኤል ጌታቸው በለንደን ፋኖ ታግቶ አንድ ቪዲዮ ተለቆ ነበረና እሱን አይተው ከሆነ እንደምትለው ነገር ካለ? አይቼዋለሁ። ቪዲዮውን ሳይ በእርግጥ በእውነቱ ከሆነ እኔ ያዝኛለሁ፣ ተሰምቶኛል። ሁላችሁም የኢትዮጵያ ሕዝብ መቼም እኛ ኢትዮጵያውያን ነን። ኢትዮጵያውያን ደግሞ ሕሊናቸውን የጣሉ አይደለንም። እንደ ሀገርም እንደ ቤተሰብም በጨዋነት ያደግን በየትኛውም ማህበረሰብ በየትኛውም ክልል ያለን ብዙዎች አብዛኛው 10 ሰው አንድ ሰፈር ውስጥ ቢገባ 10,000 ሰው ሊበጠብጥ ይችላል። የ10 ሰው መበጥበጥ ግን የ10,000 ሰው መበጥበጥ አይደለምና እናስተውላለን ብዬ አስባለሁና እዛ ጋር ባየሁት አዝኛለሁ ስል ሁሉም ያዝናል ለማለት ነው። እዛ ጋር ያሉትን ልጆች አልኮንናቸውም፣ ግን አንድ ነገር ላሳውቃቸው ፈልጋለሁ። ሌሎችንም ይሄ ወንድማችን ዳንኤል በጣም ነው ያሳዘነኝ። ለምን አሳዘነ በለኝ። ለምን አሳዘነ? ወንድሙ ወጥቶ መድረክ ላይ ሳይቀር ቤተክርስቲያን ነው በሚለው ቦታ ላይ የቴዲ አፍሮን ዘፈን እየተቸል ፖለቲካ በፈተፈተበት እዚህም መጥቶ ባወራበት እኔም ክሪቲሳይዝ አድርጌዋለሁ ባደረገበት ዳንኤል ምን ቤት ነውና ነው የሚጠየቀው? አንተም ወንድምህም ተብሎ እዛ እነዚህ ወንድሞች ሲጠይቁት አይቻል። ምን አድርጉ? እሱ እኔ እንደዚህ አይነት ነገር ሲናገር አይቼው አላውቅም።
ፖለቲካ ሲያወራ አይቼው አላቅም ማለት አላቅም ካለ አላቅም ቪዲዮ እስካሁን ስላልገጠመኝ ነው። ክሪቲሳይዝ አደረገው ነበር ቢኖር ለምን እኔ እምነቴ አንድ የወንጌል አማኝ ምንም ውስጥ መግባት የለበትም። ምክንያቱም የወንጌል አማኝ ወይም አገልጋይ ማለት ነው። የወንጌል አማኝ ስል ሁሉንም አይመለከትም። አገልጋይ ስፔሻሊ የቃሉ አገልጋዮች የቃል አገልጋይ ናቸው። በቃ የቃሉ አገልጋዮች ፖለቲከኞች አይደሉም። ገባ? ፖለቲከኛ የሆነ አማኝ ይኖራል፣ እሱንም ታስተምረዋለህ። ያንን ፖለቲከኛ የሚቃወም ደግሞ ይኖራል፣ እሱንም ታስተምራል። ለሁለቱም ክርስቶስ ሞቶላቸዋል፣ ይወዳቸዋል ብለህ እውነትን ወደ ማወቅ እንዲደርሱ እየጸለይክላቸው የሚመጣው መንግስት ላይ ክብርና ሞገስ በእግዚአብሔር ፊት አግኝተው አብሮ እንዲኖሩ ለእግዚአብሔር ማዘጋጀት እንጂ የቃሉ አገልጋዮች የዚህ ደጋፊ የዛ ተቃዋሚ የመሆን ስልጣን እግዚአብሔር አልሰጣቸውም። ለዚህም ሐዋርያቶቹን ለእስራኤል መንግስት መቼ ትመልሳለህ ሲል አልተሰጣችሁም ለእናንተ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ ከሰማሪያ እስከ ኢየሩሳሌም እስከ ሰማሪያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። አለቀ። ከዛ በኋላ ወጥተው ስለ ፖለቲካ ያሉት ነገር ምንድን ነው? አንደኛ ነፍስ ሁሉ በላይ ባለስልጣን ምን ይበል ይገዛ። ስልጣን ከእግዚአብሔር ነው የሚገኘው። ግብራችሁን ገብሩ፣ ክፉ አድራጊውን የሚበቀል መልካሙን ደግሞ የሚያመሰግን መንግስት የእግዚአብሔር አገልጋይ ነው። እናንተ ይህን አድርጎ አለ። እንደገና ደግሞ ለነዚህ ጨካኝ ነገስታቶች ጸልዩላቸው እውነትን ወደ ማወቅ እንዲደርሱ ሰዎች እንዲድኑ ይወዳል እግዚአብሔር። አየህ ዛሬ እዚህ ጋር መኖራችን የዘላለም ሰዎች ነው። ሁላችንም ክርስቶስ ከሌለን ገሃነብ ይጠብቀናል። እዚህ ኃይለኛም ብትሆን ሞት የሚባል ኃይለኛ ያስቀራል፣ አፈር ትሆናለህ። ከዛስ በነፍስ ደግሞ ሲኦል ትወርዳለህ። በዛ ደግሞ ለዘላለም ገሃነመ እሳት ትቃጠላለህ። ለዛ ነው አምላክ ሰው ሆኖ ከድንግል ማርያም በስጋና በደም ተካፍሎ የሞተልን። ይህንን የምስራችን ለሁሉም ለፖለቲከኛው፣ ለሀብታሙም፣ ለድሃውም ልሰብክ ተጠርቼ እያለ አገልጋይ ነኝ ካልኩ በኋላ ፖለቲካ ውስጥ መግባት የለብኝም። ፖለቲካ ውስጥ የሚገቡትን እኔ እቃወማቸዋለሁ። እንደዚህ የሚፈተፍቱትን ዘላለም አሁን እኔ ዘላለምን እንደዛ ቢያደርጉት ምንም አይሰማኝም። ምንም ወንድሙ ግን በወንድሙ ለምን ይጠይቃል? በሌለበት ነው። ምን አድርጎ እንደውም ያርሰናልን ማለት ምንም እሱ የራሱን ነገር ነው የሚያካሄደው፣ ትምህርቱን የራሱ ማለት ነው። እኔ በትምህርቱ ዲቴል ገብቼ እሱ አይደለም ይሿችንን ስተት ነው አይደለም እያወራን ያለ ነው። እዛ ጋር የደረሰበት ግን ፌር አይደለም። ይሄ ማለት ምን ማለት ነው? እኔ ባጠፋሁት የኔ ወንድም የሚጠየቅ ከሆነ ፌር አይሆንም። እንደዛ ከሆነ እናንተ በሰራችሁት ኃጢአት ኖ ወንድማችሁ በሰራው ኃጢአት እናንተም ገሃነም መግባት አለባችሁ ማለት ነው። እግዚአብሔር ግን አባት በሰራው ልጅ አይጠየቅም እንዳለ ሁሉ ዳንኤል በሌለበት እዛ ቦታ ላይ እሱ ማሸማቀቅ ልክ አይደለም። አንድ ሁለተኛ ደግሞ ነፃነትም አለው አይደለ? ሰው የፈለገውን መውልም ነፃነት አለው። ተጠይቋል። ለምን እንዲያደርግ ነፃነት የተከለከለው ምንድነው? እዛ ጋር ይሁት ከሌን እቃወማለሁ በል፣ እንትናን አልደግፍም በል፣ እንትናን ደግሞ ደግፍ በል። እንዴ አንድ የእግዚአብሔር ሰው የተባለን ሰው አንድ የወንጌል አገልጋይ የተባለን ሰው እዛ ጋር ስታስገድደው ከላይ እግዚአብሔር ያይሃል። ሙስሊም ለምን አይሆንም? ሰውዬው ኦልሬዲ የእምነት አስተማሪ ነኝ ብሏል። ነገር ውስጥ ገብቶ ከፈተፈተ ግን ምንም አድርጉት፣ እኔ አይመለከተኝም። ዳኒ ግን እዚህ ውስጥ የለበትም። አላየሁትም። ወንድሙ መጠየቅ አለበት የምትለኝ እንጂ እኔ ከጠየቁም ሲፈልግ መንግስት የሚጠይቀው ፋኖ የሚጠይቀው ሌላው የሚጠይቀው እኔ አይመለከተኝም ስለ ዘላለም። ምክንያቱም ዘላለም የቃል አገልጋይ ነኝ ሐዋርያ ነኝ ካለ በኋላ ሌላ ነገር ስለሚፈተፍት እዚህ ዳኒ ግን አላየሁበት። እንግዲህ ያው ሐዋርያው ዳንኤል ኢትዮጵያ ሲመጣ እንጠይቀዋለን። ዘላለም ጋር ብዙ ጊዜ አብረን አሳልፈናል። መልካም እንደው ጥሩ ሀሳብ ወቅታዊ ነገሮች ላይ ተወያየን። እንደው አንድ ነገር ቢደረግ የሚል ሀሳብ ወደ እኔ መጣ። መቼም አንተ የአቤል አቡና የቅርብ ወዳጅ ነህ። ያለበት ሁኔታ ታውቃለህ። 3 ልጆቹን ጥሎ ነው በጣም የሚወዳቸው በጣም የሚንከባከብላቸው ቤተሰቦቹን ጥሎ በአንድም በሌላ በፍርድ ቤት ሂደት ውስጥ ነው ያለው። አይሆፕ የዋስትና መብቱ ይጠበቃል ብዬ አስባለሁ። ግን ከዛ ባለፈ ነቢይ ገቢ ጉተማን በአጋጣሚ በስራ ሂደትም አውቀዋለሁ። በእውነቴ ነው ለጉራ አይደለም። በጣም የዋህ ምስኪን ጥሩ ሰው ነው እንዲህ ስታየው። እዚህ እኛ ጋር ደግሞ ሚዲያ ላይ ሲመጣ ምናምን የራሱን እሳቤ ያደርጋል። ሁለቱም እንግዲህ በአንድ በክርስቶስ የሚያምኑ ከሆነ ወንድማማቾች መካሰስ የለባቸውም እና ጉዳዩ በእርቅና በሽምግልና ብንፈታው አንተ ብታግዘኝ እኔ ባግዘ የሚመለከታቸው ደግሞ ማከብራቸው የሃይማኖት አባቶች አሉ። እነሱን ይዘን ጉዳዮቻቸው በሰላም ማለትም ፍርድ ቤት የራሱን ሂደት ይውሰድ። ግን እነሱ ወደ እርቅ ቢመጡ ምን ይመስላችሁ? እንዴ ሙሉ አብያተ ክርስቲያናት ውስጥ
ነን የሚሉ ሁሉ ማለት ነው አንድ መሆን አለባቸው ብዬ አስባለሁ እኮ በአንድ ሀሳብ ተስማምተው ወንድማማች ነው መሆን ያለባቸው። ግን አንድ የሚያደርግ መጽሐፍ ቅዱስ ነው፣ የእግዚአብሔር ትምህርት ነው አንድ የሚያደርግ አይደል? በዛ ላይ እንደዚህ ደግሞ የግል ጥላቻ ጸብ እኮ የላቸውም አላቸው። አይ ቢነጋገሩ ጠረጴዛ ዙሪያ አሁን በየሚዲያው ከሚተቻችሁ አስፈላጊም ከሆነ አቤል አቡና እና እሱ ቁጭ ብሎ እኔ እኮ ለዚህ ነው አንዳንዴ አለመነጋገርም እኮ ነው እና ነገሮች በርቅ ይልቁ። ይሄ ልጅ ደግሞ ልጆቹ ይናፍቁታል፣ ልጆቹ ደግሞ እየናፍቁት ነው። ሚስቱ ለምን ትንከራተታለች? እሱም ደግሞ ወጥቶ አገልግሎቱን ያገልግል የሚል እሳቤ ያለኝ ትልልቅ አባቶች ይዘን እንግዲህ ነገሮች እንድታግዘኝ ብዬ ነው። አዎ አይ ደስ ይለኛል። እኔ ማለት እሱ ነገር ያለው ባለፈው ክሰስ ሲባል አልከስም እኔ ክርስቲያን ነኝ ያለው አይደል እንዴ? አቤል አቡና መክሰስ ይችል ነበር፣ ግን ለምን አልከስም አለ? ገብቷል። እንደገና ደግሞ እዛ ሞጆ ላይ ተገናኝተው ነበረ። እዛም አይቶት ምስኪን ነው ምናምን አለ። ገብቷል። ይህን ያለው ልቡ አቤል አቡና ምንም ቂም የለበትም። እንትን ላይ ከመጣው እኔንም አይለቀኝም፣ እኔም እሱን አልለቀውም። ትምህርት ላይ ሳበላሽ ጥቅሜ እኮ ነው ባይዘው። አሁን ወጥቶ አቤል አቡና ፎቶ ይሰቅሎ ቢተቸኝ ስሳሳት ስተቴ ላይ ጥቅሜ ነው። ገብቷል። እንደዚህ ቁጭ ብለን እኮ እንፋተጋለን። ይሄኛው አስተሳሰብ ልክ አይደለም ይሄ ምናምን እለዋለሁ፣ እሱ ደግሞ ይሄ አይደለም ይለኛል። ከሌላውም ጋር ቁጭ ስንል እናወራለን አይደል? ከነዚህ ሰዎች ጋርም ማውራት ጠላታችን አይደሉም እንዴ? በሀገርም ወንድሞቻችን ናቸው። እንደገና ደግሞ ክርስትና የሚባለውን ኢየሱስ ከጠሩ እውነተኛው ኢየሱስ ላይ አውርተን አንድ ነው መሆን ያለብን የሚል እምነት አለኝ። የሚደረጉትን ነገሮች መተው አለብን። እኔ ለምሳሌ አቤል አቡና ለሚተቻቸው ሰዎች በጣም ጠቃሚያቸው ከሚሰግድላቸው ሰዎች ይልቅ አቤል አቡና ለህይወታቸው አስፈላጊ ነው። ለምን? የሚያሳያቸው መንገድ ያተርፋቸዋል። ሌላው እየሸነገለ ይሰግድላል፣ እግር ስር ይደፋል። ነገ የማትወጣው ዘላለም ጥፋት አለ። ይሴ በዛ ሀሳብ ነውና ይታረቁ ምናምን የሚለው ሲጀመር ጸብ አይደለም፣ ግን መነጋገር አለባቸው። አምንበታለሁ፣ እሱ ችግር የለውም። ግን መታወቅ ያለበት ከሳሽና አሁን እኔ መልእክቴ ነው፣ ከሳሽ እከሌ ስሜን አጠፋ ብሎ የሚከስሰው ክርስትና እንዴት ሊኖረው ይችላል? ኢየሱስ ተከሰሰ ወይስ ከሰሰ? ይህን በጣም ልብ ማለት አለባቸው። ኢየሱስ ያድናል ብለኸኝ፣ ኢየሱስ ለኃጢአት ሞተ ብለኸኝ፣ አንድ ሰው ከሰሰ፣ አንድ ሰው ስሜን አጠፋ ብለህ ስም አላጠፋም፣ ይህን ስለ ምንም ስም አላጠፋም፣ ይሄ ነገር ልክ አይደለም ብሎ ይሄ ነገር ብሎ መገሰጽ መዝለፉ ኃይለ ቃል ሊኖር ይችላል። ስም ማጥፋትም አይደለም፣ ያ ከሰሰኛ አይደለም። ስማችሁ እንኳን ሲጠፋ በክፉ ደስ ይበላችሁ ዝለሉ ሐሴት አድርጉ ነው የተባለው። ስለዚህ ሐሴት የማያደርግ የማይዘል አገልጋይ ቂም ይዞ አገለግላለሁ የሚል እግዚአብሔር አብሮት አይኖርም፣ ሊታወቅ ይገባል። እግዚአብሔር እንደ ቃሉ ነውና ከቃሉ ውጭ የሆነ ሌላ እግዚአብሔር ነው የሚሆነው አይደል? ስለዚህ እንደዚህ ለሚያደርጉ ሰዎች እኔ ምክሬ ምንድን ነው? መብቴ ካላችሁ የተጠመቃችሁት ለምንድን ነው? ክርስቶስን የተከተላችሁት ለምንድን ነው? ምን ይጠቅማችኋል? ለመብታችሁ የምትከራከሩ ከሆነ እንኳን አይደለም ልክ አይደላችሁም ብሎ የተቻችሁ ሰው ይቅርና ልክ በሆናችሁበት እንኳን ያሳደዳችሁ የገደላችሁን ይህን ሲመታችሁ ይህን ስጡ ያለው የእግዚአብሔር ቃል አይሻርም። ከዛ ውጭ ያሉት እኔ አላቃቸውም እንደሚል ጌታ ታውቃላችሁ፣ ስሙን እየጠራችሁ። ስለዚህ ለተከሳሽ ክብር ነው፣ ለታሳሪ ክብር ነው። ለከሳሽና ለአሳሳሪ ግን የእግዚአብሔር አገልጋይ ነኝ ለሚለው ውርደት ነው የሚሆነው። ከዚህ በኋላ ሌሎችም ይህም ባታስቡት ጥሩ ነው ብትመለሱ ከመንገዳቸው የሚል መልእክት አለኝ። ላልከው ነገር ግን ሁሉም ሰው ቢነጋገር በጠረጴዛ ዙሪያ በጣም ጥሩ ነው። አመሰግናለሁ አገልጋይ ጆን። እንግዲህ ያለህን እሳቤ ዛሬ ወቅታዊ ጉዳይ ላይ ትኩረት አድርገን አወራን። እንግዲህ ክብረት ይስጥልኝ። ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን ተሾመ ሽፈራው ነኝ። እንግዲህ በአቤል አቡና ጉዳይ የጀመርነውን ነገር ከግብ አድርሰን እነዚህ ሁለት ወንድማማቾች ቢታረቁ ቢስማሙ ደግሞ ሀሳባቸውን በጠረጴዛ ዙሪያ አውርተው መልካም የሆነ መልስ ይዘን ለመምጣት ጥረት እናደርጋለን። ቸሩን ያሰማን። ተሾመ ሽፈራው ነኝ። ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ሻሎም